በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የረቂቅ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ የምንገኘው በአዲስ አበባ ሰማይ ስር በቦሌ ቡልቡላ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ነው የምንገኘው። አሁን የምንገኘው ገዳሙ መግቢያ ላይ ነው። ገዳሙ መግቢያ ላይ ነው የምንገኘው። ወደፊት አባቶቻችን የገዳሙ አበምኔት እየጠበቁን ነው። ከነሱ ጋር የምንነጋገር ይሆናል። ውድ ተመልካቾቻችን እንግዲህ ይሄ ገዳም የእጽዋቱ መዓዛ የአዕዋፋቱ ዜማ እጅግ በጣም የሚያስደንቅ ነው። አዲስ አበባ ላይ ነው ወይ ብላችሁን ተከራከሩን፣ እርግጠኛ ነኝ አዲስ አበባ አይደለም ክፍለ ሀገር ነው። እንዲህ አይነት አዲስ አበባ እጽዋት ከየት ተገኘ ትላላችሁ ብዬ አስባለሁ። ነገር ግን የእግዚአብሔር ስራው ድንቅ ነውና አዲስ አበባ ሰማይ ስር ነው ያለነው። ቦሌ ቡልቡላ ጫፍ ላይ ነው ያለነው። አሁን አባቶቻችን ከፊት ለፊት እየጠበቁን ነው። ከነሱ ጋር ተገናኝተን የምናወራ ይሆናል። ስለ ገዳሙ እንጠይቃቸዋለን አባቶቻችንን፣ እነሱም ይነግሩናል። እናንተም በዚህ ገዳም እየመጣችሁ እንድትባረኩ እናስመለክታችኋለን ማለት ነው። ብዙ ምዕመናን ከፊት ለፊት እየመጡ ነው የሚታዩኝ። ከገዳሙ መግቢያ እኔ እየገባው ነው፣ እነሱ ደግሞ ወደዚህ እየመጡ ነው የሚታዩኝ። ተሳልሞ እየተመለሱ ነው ማለት ነው። አሁን ወደ አባቶቻችን እየሄድን ነው። ተከታተሉን። አባታችን ጤና ይስጥልኝ። እንደምን ቆዩ? ደህና ኖት? እንዴት አሉ? ደህና ኖት አባቴ? እንዴት ናቸው? ደህና ናቸው? እንዴት ናቸው? ሰላም ኖት? እንዴት ናቸው? እንዴት አሉ? ስላሴ ይመስገን። ደህና ኖት? ስላሴ ይመስገን። ደህና ናቸው? ደህና ነን። ደህና ኖት? ዛሬ የመጣ ነው አባታችን ገዳሙን ልንጎበኝ ነው የመጣ ነው። ለረቂቅ ሚዲያ ተመልካቾች ቤተሰቦች ገዳሙን ለማስጎብኘት ነው የመጣ ነው። ፈቃደኛ ነዎት? በጣም ጥሩ ነው። በጣም ደስ ይለኛል። እግዚአብሔር ክብር ይስጥልን፣ በእውነት ክብር ይስጥልን አባታችን። ወራኬዎት አይለየን። ፈቃደኛ ከሆኑ ስለ ገዳሙ ጠይቀውታለሁ፣ ለተመልካች ቤተሰቦች ያስረዱልኛል። እሺ እየሄድን እናውራ ይቻላል። እሺ እንግዲህ ስለ ገዳሙ ተጠየቅነዎት። ገዳሙ ማን ይባላል? ገዳሙ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ይባላል። መልካም። እኔ አውቀዎታለሁ በእርግጥ ግን እስኪ እንዲያው ለተመልካች ስምዎትንና በገዳሙ ያለዎትን ኃላፊነት ያስተዋውቁልን። እሺ ያው እንግዲህ ስሜ መልአከ ምሕረት አባ ኃይለ መስቀል ባየ ይባላለሁ። በዚሁ ገዳም ላይ ያው ኃላፊነት በገዳሙም መስራቹን ስለነበርኩ አንተው እንደያዝከው ተቆያለህ እንጂ ተብሎ ያው በአበምኔት በመሆን ያው መነኮሳቶችን መናኞቹን ግን እያስተዳደርኩ እዛ ቦታ ነው ያለሁት። ስለዚህ አበምኔት ነዎት ማለት ነው? ገዳሙ አበምኔት ነው? አዎ እኔ ነኝ። መስራችም እርስዎ ነው? አዎ እኔ ነኝ። መቼ ነው የመሰረቱት አባታችን? 2008 ላይ ነው ያው እንግዲህ በእግዚአብሔር ፈቃድ የገባሁበት 2008 ላይ ነው። ስንት ዓመቱ ማለት ነው? 9 ዓመቱ ማለት ነው። እንግዲህ 10 ዓመቱ ወደ 11 ሳይሆን ይቀራል። 2008 ጀምሮ ይሆናል። ይገርም ነው። እንዴት አገኙት? እንግዲህ የመንፈስ ቅዱስ ምሪት ነው? አዎ በእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ በመንፈስ ቅዱስ ምሪት ያው ሌላ ቦታ ነው የነበርኩኝና ሌላ ቦታ እንዳለው ያው እግዚአብሔር አምላክ መድኃኔዓለም ኢየሱስ ክርስቶስ ያው መቼም እቺ ቦታ የኔ ቦታ ናትና ናስቲ እዚህ ሆነ እዚህ ብለን እናንተ ነው የምንቀመጥ በሚል ወጣት የሆነ ቀይ ልጅ ወጣቱ ነው። እሱን ተመስሎ ነው በራእይ ታየኝ። ቀራንዮ መስቀል ይዟል። ያችን መስቀል ይዞ እዚች ቦታ ነው አብረን የምንኖር፣ እዚች ነው እኔ እናንተ የምንቀመጥ በሚል በራእይ ያሳየኝ። መጥቼ ሳየው ጫካ ነው፣ ጥቅጥቅ ያለ ጫካ ነው። ጠቅላላ ይህ ላይ መንደር ሁላ የለም፣ ይሁላ አጥር አልነበረውም። እንደዚሁ ጫካ ነው፣ የአውሬ መናኸሪያ ነው። እዛ መጥቼ ገባሁ። ያው ይህ ቦታ የፈንጂ ማከማቻ ተብሎ ላይ በፌደራል ይጠበቃል። ፌደራሎች አናስገባህም አናሉ። እኔ በዚህ ፈቃድ ነው የመጣው አልኳቸው። ለኃላፊው እየተናገርኩኝ አቶ ኃይሉ ይባላሉ። የዚህ ቦታ የጠጠር ማምረቻ ነው የነበርና በ1979 አንስቶ በእጃቸው የያዙት ነውና ዶሴው አለ ይዘው ሲሰሩበት የነበረው እጄ
አስፈቀድኩኝ። አትንኳቸው እኒህን አባት ይጸልዩበት ተናግረዋል። የቅዱስ ጊዮርጊስ ጸበል ካለበት ንቡ አለ አብሮ ንቡ እዚያ ይሄ የቅዱስ ጊዮርጊስ ጸበል ነው። ያ ጸበል ወጣ። ያን ጸበል ማጥመቅ ጀመርን። ከዛ በኋላ አንድ ሲል እየለማ ሄደ። እንዲሁ እጽዋቱ እርሶ ከመጡ በኋላ ነው እንዲህ የሆነው ወይስ ከፊትም እንደዚህ ነበር? ከፊትም እንደዚሁ ነው። በቃ አውሬዎች፣ ጅቦቹ፣ ነብሮቹ በቀን የሚሯሯጡበት ነው የነበር። ዳር ነው የሚጠበቅ እንጂ መሃሉ ማንም ሰው አይገባበት። በጣም የሚገርም ነው። ይሄኛው አዳራሽ የሴቶች የጸበል ቤት ነው። ቀጥሎ ያለው የሰንበት ተማሪዎች ነው። ቀጥሎ ያለው ደግሞ ወጣቶች ወደ 40 የሚሆኑ ወጣቶች አሉ የሚያገለግሉ ምንጣፍ የሚያነጥፉ በቃ ለዚህ ገዳም በቃ እንደው እውነተኛ ሆነው የቆሙ አሉ። በሉ እናንተ የምትመካከሩበት እዚህ ላይ ያችን አዳራሽ ሰሩ። ለኛው የጥበቃ ቤት ነው። ምን አላ ይሄ ከተማ ቀረብ ሆነና ዱርዬው ይመጣል። በቃ ይመጣ ጥበቃ እዚህ ላይ አሉ። ጥበቃ ቤት ነው። ይሄን ይዞ እንግዲህ ይሄ ወደዚህ ይዞ ያው በእግዚአብሔር ፈቃድ ዘና አለ እስካሁን። እንዲሁ አባታችን ስንት ካሬ ሜትር በካሬ ሜትር ታውቁታላችሁ? የቦታውን ስፋት እንግዲህ የቦታው ስፋት ውጣና ውረድ ስለሆነ ከ10 ሄክታር በላይ ነው። ከ10 ሄክታር በላይ ነው። 10 ሄክታር ማለት እጅግ በጣም ሰፊ ነው። እንግዲህ ይሄ ጫካ ነው። ተከብሮ የኖረ ነው እኮ ሁልጊዜም የኖረ ነው እኮ ተነክቶ የማያውቅ ቦታ ነው። እንዲሁ አባታችን ከዚሁ ጋር ተያይዞ እርሶ መጣው መሰረቱት። አሁን ታቦቱም ተፈቀደልዎት? አዎ ተፈቀደልኝ። ገዳም ብሎ የሰየመው ማን ነበር? ገዳም ብለው የሰየሙት ብፁዕ አቡነ መልከጼዴቅ የአዲስ አበባ ሀገረ ስብከት በ2013 ዓመተ ምህረት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሳሉ ማለት ነው። አዎ እሳቸው ሳሉ ነው። የእሳቸው መጥተው በአካል አዩት። ራሳቸው መጥተው ደስ አላቸው። በቃ በጣም ተደሰቱ። በቃ ምንድነው የምትፈልጉት አሉ። እኛ አንድነት ገዳም ይሄ ያዩት ይሄ ጫካዬን የመሰለ ጫካ ገዳም ነው እንጂ የአባቶች መጸለያ ነው እና እሱን ነው የምፈልገው። እኔ ሌላ የምፈልገው ነገር የለም አልኳቸው። እሺ ችግር የለም ብለው በ2013 ዓመተ ምህረት በአንድነት ገዳም በመነኮሳት እንዲተዳደር ደሞዝና ቅጥር እንዳይገባበት ብለው አትመው ደብዳቤ ሰጡ። ደሞዝና ቅጥረኛ እንዳይኖር፣ ደሞዝ እንዳይኖር ማለት በመቁነን እንዲስተዳደር ማለት ነው። በድርጎ እንዲስተዳደር። ስለዚህ አሁን ገዳሙ ያሉ ሰዎች የሚተዳደሩት በድርጎ ነው። በድርጎ ነው። ልክ እንደ ዋልድባ እንደማለት ነው። አዎ እንደዛ ነው እንግዲህ። ለዛ ነው ቦታው በነገራችን ላይ ዋልድባን ይመስላል አባታችን። እንግዲህ እግዚአብሔር ይመስገን። እንዲያው እንትኑ ገጽታው ከእጽዋቱ ጋር ተያይዞ ከመልክዓ ምድር አቀማመጡ ጋር ተያይዞ ዋልድባን ይመስላል። በእርግጥ ዋልድባ በአንድ ቀን ውሎ መንገድ እንኳን የማይደረስበት ነው። እንዲያው መልክዓ ምድር አቀማመጡን አለ እንጂ ዋልድባ ሰፊ ነው። ግን እጽዋቱ ሲታይ ጥቅጥቅ መሆኑ የእጽዋቱ ጥቅጥቅነት ዋልድባን ይመስላል። ይህ ተራራ ይሄ ውስጥ የነብሮች ማደሪያ ነው። ነብሮች 2 ሰዓት 3 ሰዓት ይወጣሉ። 3 ነብር አሉ። ይሄ ነው ይሄ እዚህ ምን ጫካልም ያለ ማን ይወጣበታል? ማንስ ያየዋል? እና ይሄ ውስጥ የሱባኤ ቤቶች አሉ የሱባኤ ቤቶች አሉ። እንደው አባታችን እዚህ ጋር ተያይዞ የምጠይቀውት ምእመናን ያውቁታል ቦታውን? ምእመናኖች አዲስ አበባ ህዝቦች ያውቁታል? ክርስቲያኖች እንግዲህ ምእመናኖች የተወሰነ ያውቁታል። የተወሰነ ያው በጸበል አንዱም ሲመጣ አንዱም ሲድን፣ አንዱም ሲመጣ አንዱም ሲድን፣ አንዱ ይነግረዋል። ያው የተወሰነ ያውቁታል። ከዛም ደግሞ አርቲስት ዳንኤል የሚባል መጥቷይ በጣም ደስ አለውና በቲክቶክ የተወሰነ ልኮ የተወሰኑት ያውቁታል እንጂ በብዛት አይታወቅ። ለምን እንዲህ እንዳልኩት አባታችን ዛሬ ዕለተ ሰንበት ነው። በዓሉ በዓለ ጰራቅሊጦስ ነው። ያው
በዓለ ጰራቅሊጦስ የሚውለው እሁድ ቀን እንደሆነ ይታወቃል። ስለዚህ ትልቅ በዓል ነው በዓሉ። በዚህ ትልቅ በዓል አውደ ምህረት ላይ ያዩዋቸው ሰዎች ጥቂቶች ናቸውና የአዲስ አበባ ሕዝብ ይሄን ባያውቀው እንጂ ቢያውቀው ኑሮ እስከዛሬ መቼ ቆይ ነበር፣ ግልብጥ ብሎ ይመጣል ነበር የሚል ስላደረብኝ ትክክልም መተዋወቅ ጀምሮ ብዙ ሰው እየተፈወሰ ብዙ ሰው እየዳነ እያለ የተወሰኑ ሰዎች መጥተው ነበርና ለጸበል የመጡ እየዳኑ ያው ገዳም በገዳምነቱ ስራ ስሩላቸዋለሁ ከመበለው አበላቸዋለሁ እየሰሩ ቆዩና ይህን ደብር መሆን አለበት ወደ ደብር ይቀየር በማለት ጸብ ተነሳና ህዝቡ ደግሞ ያው ጭንበቀል ስለማይወድ በዛ በሀገረ ስብከት ሁላ ክስ ተካሰስነ። ከዛም ሀገረ ስብከቱም ጨሶችን ተቀበላለህ ተባልሁ። እኔም አልቀበልም አልኩኝ። የተስፋ ማስቆረጥ ሁላ ማስጠንቀቂያ ሰተናል አሉ። ከዛ በኋላ ደግሞ ብዙ ችግር ተፈጠረና ከዛ በኋላ ያው በቅዱስ ሲኖዶስ ይግባኝ ገባው። በ17 ሰራተኛ እንግዲህ የምታዩት የጫካ ነው እኮ የጫካ ነው። ምን አለው አሁን እርሻ የለንም። በዚያ ሰው ጸበልተኛ እያመጣ በሚጥላት ነው እየሸመትን ምን ማለት ያችንም ደግሞ 17 ሰራተኛ ትቀበላለህ አልቀበልም ተጣላነ። በክስ ስለኖርነ ህዝቡ ሸሸ። አዎ 17 አልቀበልም ስል ማስጠንቀቂያ ጻፈ። ደገመና ደግሞ እርምጃ እንወስዳለን የሚል አሁን ጽፎ አለ። ይሄ እቺ ክርስቶስ ሰምራ ናት። እቺ ክርስቶስ ሰምራ ናት። ያው ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ነው። ኪዳነ ምሕረትና ቅዱስ ጊዮርጊስ ነበሩ። እናታችን ቅድስት ክርስቶስ ሰምራ የሷ ፈቃድ ሆኖ በዛታች ጸበል ፈለቀና መጣች። አስፈቀርነ መጣች። እዚህ ገባች። አሁን እዚህ ላይ ያለች ቅድስት ክርስቶስ ሰምራ ናት። አሁን ያሉተይ ለምን ቅድስት ክርስቶስ ሰምራ እዚህ ላይ እንዴት ትቀመጣለች? እዚህ ላይ መሰራት አለበት በክብ ይሰራ ተብሎ አሁን ይሄን ስራ ጀምረናል። አሁን ስራ ጀምረናል። አዎ በክብ ልንሰራት ነው። እግዚአብሔር ቢፈቅድልን እስከ ቀኑ ላቅደናል። ቢያንስ እንዲው ቢያንስ እስከ ነሐሴ ተክለ ሃይማኖት እንድትደርስ እና ያን ጊዜ ክብረ በዓሏ ነው እንድትገባ እቅዳለን። እንግዲህ ሰው ያስባል እግዚአብሔር ይፈጽማል። እውነት ነው አባታችን። ጸበል እንግዲህ 4-5 የክርስቶስ ሰምራ ቦድ ያለች አምስተኛዋ ናት ቅድስት ክርስቶስ ሰምራ ናት። ስለዚህ 4 ጸበል አለ። በአራቱም ጸበል ምእመናን ይጠመቃሉ። አዎ ይጠመቃሉ። ያን ጊዜ እዚህ ስገባ ያው ዋሻውን እንደሰራውተኝ የመንግስት ቦታ ነው ውጣ ተብዬ አመት ታሽጎ ነበርና ያን ጊዜ የምደርስበት ሰዓት አዝች ላይ 1 አመት ቆይቻለሁ። ጥላ ዘርግቼ በየካቲት 23 ነው ታቦተ ሕጉ የገባ። ሲገባ ማን ፈቀደልህ ማን ሰጠህ የሚል ክርክር መጣ። ሰላምና ጸጥታም ለብፁዕ ቅዱስ አቡነ ማትያስ ደብዳቤ አስገብተን እሳቸው ለምን ይሄ ሆነኛ ፈቅደን የላክነውን አሉ። ለእሳቸው ለከንቲባ ታከለ ኡማ ነበር ያን ጊዜ ለእሳቸው ጻፉ። እሱ ደግሞ ሰላም የአዲስ አበባን ሰላምና ጸጥታ ሂዱና አዩት ያን ቦታ አሉ። መጡ አዩተኝ። ይሄን ካዩ በኋላ በቃ ያን ሰዓት ተከፈተ እንጂ በአመቱ ተከፈተ። እቺ ቦታ እቺ ቅዱሳን ተቀባይ ያለችው አውደ ምሕረቱ እዚህ ላይ ነው የነበረ። እዚች አርገን አመት ተቀምጠናል። ይሄ ቅዱስ ጊዮርጊስ ጸበል ነው። ይሄ ቅዱስ ጊዮርጊስ ጸበል ነው። ይሄ ነው የቅዱስ ጊዮርጊስ ጸበል። አሁን ሰዎች እየተጠመቁ ነው። የለም አሁን አለ ደጅ ነው ለብሷል። የት ነው የሚመጣው? ካለቱ ላይ እዚህ ወገቡ ውስጥ ነው ጫካው ውስጥ ነው የሚመጣው። ድንግል ማርያም ኢትዮጵያን ጠብቂያት የአስራት ሀገርሽ ናት። ድንግል ማርያም ኢትዮጵያን ጠብቂያት የአስራት ሀገርሽ ናት። ድንግል ማርያም ኢትዮጵያን ጠብቂያት የአስራት ሀገርሽ ናት።
አዎ የገዳሙ ማገልገያ አዎ ማገልገያ ለመገልገያ አይስ አስቤዛ ይዞ ይመጣል። በርበሬም ጤፍም ስናስፈጭ የምታውቁት እንግዲህ መቼም በገዳም ላይ አስፈጭቶ ማግቢያ የለንም። በዛች ብለን እችን እኔ የተባረኩ ቅዱስ የሆኑ አባት አሉ። በቃ በዚህ የሰለጠኑ መኪናዋ ስትመጣ እሳቸውንም አብሮ ሰማይቱ ይዟቸው መጣ። ደግ ይሁን ብናቸው በሰው ለገብ አዜ ሁሉ በቃ አዜ ሁሉ ነው እንጂ ቢባል አይ እንደወርፉ ምትከፈል ላይ ዛር ለገብ እንበላ ደስ ይላል። ይሄ ማንጎ ነው እንትኑ ይሄ ሙዝ ነው። አዎ ይሄ ሙዝ ነው። ይሄኛው ቤት ያችኛይቱ ቤት ይሄው መጥመቀ መለኮት ይሄ ነው ጸበሉ። አዎ ሽኳርም አለ ሆዲያ ነው ያኛው አንድ ገጥ ይሄ አንዳንዶች አምጥተው ልጁ አለ አንድ ልጅ ታትክልተኛ ተክሏቸው ነው እንጂ ያኛው ቦድ ያኛው ግልባጭ ነው። ይሄ ዮሐንስ ጸበል ይሄ ያው እንዲህ ብሎ እዚያ የወንዶች ለብቻ የሴቶች ለብቻ መጠመቂያ ዮሐንስ ነው። እዚህ ውስጥ ነው የሚፈልቀው። እዚህ ላይ ነው የሚፈልቀው። ወይ እኮ እዚህ ያለ በዚህ አርጉ ነው የሚሄድ። እዚህ አርጉ ጸበል ነው ማለት ነው። አዎ የዚህ ጸበል ዶ በቱቦ ወዛ ገብቶ በቃ ሌት ተቀን ነው የሚፈሰው። አይወዝንም ይወርዳል። ታዲያ ለምን እንግባ? ተጠማቂዎች አሉ። አዎ እቺ ኪዳነ ምሕረት ናት። አናያታለን ፊት በዚህ አለ ተጠማቂ አለው። ኑ ሁሉንም እይ ለምን እንደዛ እንዳልኩት ያውቃሉ አባታችን ምዕመናን መጥተው እንዲጠመቁ ጸበሉን አይተው ይገሩ። እሺ ስማ እንግዲህ እግዚአብሔር ይፍቀድ የፈቀደለት ምዕመናን የፈውስ ቦታ ይፈልጋሉ። ይሄ የእናቶች ነው የተጠመቁ ነው። ያ የአባቶች ነው። ሁለቱም አሁን ሰው የሌለ ሆኖ ወንዶች ስለሌሉ ከሁለቱም የወንድና የሴት ነበረ። አሁን ሴቶች አሁን እየተጠመቁ ነው። ውስጥ አሉ። እየተጠመቁ ስለሆነ ማየት አልቻለም። ይሄ መጥምቀ መለኮት የራሱ ብቻ ነው። የመጥምቀ መለኮት ዮሐንስ የራሱ ብቻ ነው። ይሄ ደግሞ የአርዲቶች ቤት ነው። ዲያቆናትም አሉ መነኮሳትም። ይሄ 4 ክፍል ነው። ይሄ ቤቱ በገዳም አጠራር የአርዲቶች እኛ እግዚአብሔር አምላክ እንኳን ገዳማችን ጸናልን እንጂ ችግር የለውም። በራሳችን አሁን ይሄ ጫካ ስለሆነ በንብ እርባታ፣ በከብት እርባታ፣ በዶሮ እርባታ፣ በእደ ጥበብ እንተባበር። አሁን ሸማ ስራ እቺ ቅድስት ኪዳነ ምሕረት ናት። መጠጣት ይቻላል። መናን እየመጣችሁ ተጠመቁ። ላልሰማውም አሰሙላቸው። እየመጣ ይፈወስ። እዛ ቅዱስ ጊዮርጊስ ቀጥሎ መጥምቀ መለኮት ዮሐንስ ጸበል አለ። እዚህ ቅድስት ኪዳነ ምሕረት ጸበል አለ። እዛ ከመቅደስ ውስጥ የሚወጣው የመድኃኔዓለም ጸበል አለ። እነዚህ በቃ ሁሉም ሻንዳ ናቸው። ኪዳነ ምሕረት ናት እስከምትሰራ እንጂ እሷም ሻንዳ ትሆናለች። ሁሉም ሻንዳ ነው። በሻንዳ ከከርሰ ምድር የሚወጣ ስለሆነ ያኛው መቅደሱ ውስጥ ከመቅደሱ መንበሩ ተቀምጦበታል፣ ይቀደስበታል፣ ኪዳን ይደርስበታል። በበተይ የወንዱ ለብቻ የሴቱ ለብቻ ሻንዳ አለው። እየመጣ እንዲጠመቅ ሁሉም ቢሰማ ደስ ይለናል። እንግዲህ ለፈውስ ስለሆነ መድኃኒታችን ከዚች ላይ ለኛ ብሎ ዚችንን አስከብሯት የኖረው ህዝቡ እንዲድንበት ስለሆነ እየመጣችሁ እንድትጠመቁ ነው የምንነግራችሁ። ውድ ተመልካቾቻችን አባታችን
እስካሁን እያስጎበኙ ነበር። እንዲያውም ምንድነው መልእክት እያስተላለፉ ነበር እና አባታችን መልእክቱ ምንድነው የአዲስ አበባ ሕዝብ እዚህ መጥቶ እንዲጠመቅ 4 ጸበላት አሉ። የመጀመሪያው የቅዱስ ጊዮርጊስ እንዳያችሁት የቅዱስ ጊዮርጊስ ጸበል ነው፣ በሻንዳ ነው። ሁለተኛው ደግሞ የመጥምቀ መለኮት ቅዱስ ዮሐንስ ጸበል ነው። ሶስተኛዋ ገና ሻንዳ አልተስላትም፣ ለመጠጥነት ትውላለች፣ የኪዳነ ምሕረት። እኔም አሁን ጠጥቻለሁ። በጣም የሚጣፍጥ ጸበል ነው እና ሌላ ደግሞ ከመድኃኔዓለም የመድኃኔዓለም ጸበል ከቤተ መቅደሱ ከመንበሩ ስር ፈልቆ የሚወጣ ጸበል ነውና ምዕመናን በዚህ መጣችሁ ተፈወሱ፣ እንቆቅልሻችሁ ይፈታ፣ ታሪካችሁ ይቀየር መልእክታችን እናየዋለን። ባዶ እግሮት ነው የሚሄዱ። አዎ እዚህ ቦታ ላይ ጫማ ላረግ። አረ አዎ ታዲያ እኛ አድርገን ስንሄድ ጥሩ። አይ እንግዳ ነው ያላወቀ ስለሆነ እኛ እያወቅን፣ ይሄ ግን ያው ምዕራፈ ቅዱሳን ስለሆነ የቅዱሳን እንዲያውም ባይታዊ ኪዳነ ማርያም የተከዜው 3 ጊዜ መጥተው አስተምረውበታል። 3 ጊዜ ዋሻውን ገብተው አይተው አስተምረው ተመላልሰው አስተምረውበታል። ይሄ የቅዱሳን ማረፊያ ነው። 36 ቅዱሳን ስውራን አሉበት። በዛ ወደዛ ሀገር ጫካልም ያለ ጫካለው የቅዱሳት መናኸሪያ ነው። ተጠንቅቃችሁ ብዙ ፈተና ይመጣባችኋል፣ ግን ፈተናው እግዚአብሔር ይርዳችሁ ብለው ነው ሄዱ። ፈተናው ያሉት አልቀረም። እግዚአብሔር ይመስገን ፈትኖን ነበር። አሁን ተመስገን፣ አሁን ደህና ነን። እሱን በኋላ እናወራዋለን ብዬ ነው እንጂ አወራሁታለሁ፣ ይነግሩኛል። ይሄው ሻንዳው ይሄው መቅደሱ የሚወጣው ጸበል ነው። ያው በዚህ አድርጎ ነው የሚሄደው። በዚህ ወጥቶ ወደዚህ ይሄ ሻንዳው በቃ አሁን ይጮሃል። አሁን እየወረደ ሲጠመቅ ስላረፈደ ሰው ሲሄድ ስላረፈደ ይሄን ደግሞ ጠርቀም ብሎ እንዲያድር እያደረግን አው ይጮሃል ሹሹ ይላል። ከቤተ መቅደሱ የሚወጣው ነው። አዎ እዚያ ደግሞ እየተጠመቁበት ነው። ቤተ መቅደስ ነው ነገር። ይሄ እንግዲህ 2 በር ነው። እናቶች በዚህ ነው የሚገቡት፣ አባቶች በዚህ ነው የሚገቡት። ንግባ? አዎ ይቻላል። አዎ ይቻላል። እንደታዘዝኩተኝ መጀመሪያችን ዋሻ ነው የሰራው ለራሴ። ይችንም አርፍባት የሱባኤ ቤት። አዎ እቺ የሱባኤ ቤት ናት። እቺናተኝ ማረፊያ ስለሌለኝ መጠጊያ ስለሌለኝ እዚያው ጫካው እንዳለው በቃ እቺ ነው የተቀመጥኩ። ይች ተቀምጬ ይህን ወደዚህ ስራ ያው ዋሻ ሆኖ ነው መልእክቱ የመጣልኝና የተነገርኩት። እንግዲህ እስቲ ልሞክር የሱ ፈቃድ ነውና ብዬ ወደዚህ ገባ። እዚች ሲደክመኝ ይጫርፋለሁ፣ ሰበራታ ደግሞ ይሄንን እየሰራው ወዳለው ጸበልተኛው ይመጣል፣ ይረዱኛል። እንዲህ አድርጋችሁ ይህን ስሩ፣ በዚህ አቅጣጫ ሄዱ እያልኩኝ ይህንን እየሰራን ያው እንግዲህ ይቀጥታ ያሁን በሩ ነው ይሄ። እችንን ቅድስት አደረኩኝ፣ ወደዚች እቺ ቅድስት አደረኳተኝ። እቺ እንግዲህ አሁን ይሄ በሩ ነው ይሄ መቅደሱ በር ነው። አዎ የቤተ መቅደስ ቅዳሴ መግቢያ ነው። አዎ ቅዳሴ 3 አይደል? ቤተ መቅደስ በ3ቱ ሥላሴ ምሳሌ ይሄ በመጀመሪያ ያወጣው በር ነው። ታቦቱ መጀመሪያ ሲገባ በዚህ ነው የገባው። ይሄንን ሰራው። ከዛ በኋላ እንደዚህ ሄዱ። ቤተ ክርስቲያን የሚሰራው መቅደስ መሃል አይደል የምትቀመጠው? አዎ መሃል አስቀመጥኩና አንደኛውን በዚህ ሄድኩኝ፣ አንደኛውን በዚህ ጀመርኩኝ። ያርጎ ይሄው ፌሮ በፌሮ ነው የተሰራው። ይሄ ለድሞ እንዲሆን ይሄ ፌሮ ነው። ይሄ ፌሮ ነው። ፌሮ እየተተከለ ባለ 20 ባለ 16 ፌሮ ይተከላል። እንደገና ደግሞ ፌሮ እያስመጥቼ በፌሮ ተይዞ ድንጋይ ውስጥ እየገባ ሲሚንቶ እየገባ በደንብ ለጥንካሬ ለጥንካሬ እንዲሆን እና ይሄ እንግዲህ ወንዶች ይሄን ዋሻው ሁላ እንዲው ጨለማ ሆነ። መብራቱ እዚህ ላይ ጠፍቶ ነው እንጂ ይሄ እንግዲህ ይሄ ድንጋይ ተፈልፍሎ ነው። ይሄ የምታዩት ይሄ ድንጋይ
ይሄ ተፈልጦ ነው። ይሄ ጥቁር ድንጋይ ነው። በቃ ይሄ ድንጋዩ ይሄ ለጥቆ የድንጋይ ነው። እዚህ ግን ምንም ፌሮ ስለማያስፈልገው ራሱን በራሱ ስለሆነ ይሄን ይዞ እንግዲህ ይሄ አባቶች ነው በዚች አድርገው ይሄ አባቶች ያስቀድሳሉ። እቺ ደግሞ አባቶች ስጋ ወደሙ መቀበያ የወንዶች መቀበያ ያኛው በር ነው፣ ይሄኛው መቀበያ። ለዚህ አድርጎ እንግዲህ እስከዚህ ድረስ ይሄን ይዞ ይሄ አምሳለ ሲኦል ነው። ይሄ ጨለማ ነው፣ መብራትም የለው። የአምሳለ ሲኦል ነው። ይቻላል ግን ጨለማ ነው። መብራት ካላበሩ ጨለማ ነው። አምሳለ ሲኦል ማለት እንደ ሲኦል ጨለማ የሚመስል ይህ ጨለማ ነው። አይ እንግዲህ ባትሪ ከተያዘ ይቻላል። የተወሰነ ርቀት አለው። ያው እስከ ገና እንሄዳለን የሚል ሐሳብ አለ። ይህ እንግዲህ የኪዳን ማድረሻው አባቶች ኪዳን የሚደረስበት ማህሌቱ ነው። ይሄ ማህሌቱ ነው። ቅኔ ማህሌት ነው። ይሄ ደግሞ እናቶች ስጋ ወደሙ የሚቀበሉበት በር ነው። ይሄ ደግሞ ቅዱሳን ምድር ናትና ኢትዮጵያንና ሕዝቦቿን አንተ ጠብቅልን። ይሄ እንግዲህ ያው አረፍ በሉ። ያው ይሄ እንግዲህ ይሄ ወደዚህ የእናቶች ነው። አሳያችኋለሁ። በዚህ ይመጣል። መጋረጃውን ገለጥ አድርጎ በዚህ ስጋ ወደሙን አክብረው መልሰው ወደዛው ይሄዳሉ። ይሄ እስከዚያ ሊቀ ሊቃውንቱ የሚቀመጥበት ነው። እዚህ ማህሌት ነው። ወደዚህ ያለው የወንዶች ነውና ይሄ ነው እንግዲህ በበላይ ጫካ እዚህ በላይ ያለው ጫካ አሁን ዛፍ ነው በሙሉ። አሁን ወተና አሳያችኋለሁ። ይህ ጫካ ነው እንግዲህ። ምንም የለው። ይሄ እንግዲህ ያው ምንጊዜም ታቦቱ ሲወጣ 3 ጊዜ አውዶ ነው ሲገባ፣ በዚህ እናወጣውና በዚህ ይሄዳል፣ ይወጣል። ከወጣ በኋላ እየተከበከበ ሲገባ 3 ጊዜ አውዶት ይገባል ወደ መንበረ ክብሩ። ይሄ እንግዲህ እዚህ ወዲያ የእናቶች ነው። ለፍቶት ረሳን ያራነ እሺ፣ ወደ ሴቶች ማስቀደሻ ነው የምንሄደው አይደል? ሴቶች መቆም ቋማ አንስት ይሄ መጋረጃው ነው። እንደይች ብላ ይዘጋል። ይሄ እነሱ መጸለያ የነሱ መቋም ነው። እዚህ ቁመው እዚህ አድረስ እንግዲህ እዚች ላይ የእናቶች ነው። እስከዚህ ድረስ እናቶች ወጣኔ ይገባን አይደል? አሁን ለዚህ መውጫው ነው ደግሞ ውድ የረቂቅ ሚዲያ ቤተሰቦች እስካሁን ያያችሁት መቼስ ድንቅ ነው። ለእግዚአብሔር የሚሳነው ነገር የለም። ይህን ቦታ አዲስ አበባ ስር አስቀምጦልናል። በእውነት ደስ ሊለን ይገባል። አሁን ደግሞ ቤተ መቅደሱ እንደምታዩት ዋሻ ነው። ከላይ ጫካ ነው፣ ከታች ዋሻ ቤተ መቅደስ። ልክ እንዳልኳቸው አንዴ ዳግማዊ ላሊበላ የሚያሰኝበት ቦታ ይህን ቤተ መቅደስ ስናይ ነው። ሌላኛው ደግሞ ዳግማዊ ዋልድባ የሚያስብለው ደግሞ ጫካውን ሳዩ ዳግማዊ ዋልድባ ያሰኛል፣ ዋሻውን ሳዩ ደግሞ ዳግማዊ ላሊበላ የሚያሰኝ ቦታ ነው።
ነገር ግን ስንቶቻችሁ በዚህ ቦታ መጣታችሁ ቦታውን አይታችሁታል፣ ጎብኝታችሁታል? ስንቶቻችሁ ጸበሉን ጠጥታችሁ ጸበሉን ተጠምቃችሁ ተፈጉሳችኋል? ግድ የለም በዚህ ቦታ መጣታችሁ ከበሽታችሁ ተፈወሱ፣ ከደውያችሁ ተፈወሱ፣ ታሪካችሁን ቀይሩ። ልጆቻችሁን እያመጣችሁ በዚህ ቦታ ሱባኤ እያስገባችሁ ትምህርታቸው እንዲገልጽላቸው አድርጉ። በእውነት ምእመናን እስኪዩት፣ እንዴት የሚገርምና የሚደንቅ ቦታ ነው። በጣም ድንቅ ነው በእውነቱ። ምእመናን የኛ የረቂቅ ሚዲያ ቤተሰቦች ይሄን መልእክት እናስተላልፋለን። ቦታው እጅግ ለትራንስፖርት ቅርብ ነው። ቦሌ ቡልቡላ ውስጥ ነው የምታገኙት። ይሄን ቦታ መጥታችሁ ጎብኝቱ መልእክታችን ነው። የቅዱሳን ምድር ናትና ኢትዮጵያንና ሕዝቦቿን አንተ ጠብቅልን። ኢትዮጵያ ሀገረ እግዚአብሔር የቅዱሳን ምድር ኢትዮጵያ ሀገረ እግዚአብሔር የቅዱሳን ምድር ኢትዮጵያ ሀገረ እግዚአብሔር የቅዱሳን ምድር ኢትዮጵያ